ሃይሚዬ እንደው ፈጣሪ አምላክ ታሪክን ሙሉ የሚቀይር ይህንን ታሪክ ይቀይረው። ዶክተሩ የተናገረውን አስደንጋጭ ነገርም ሁሉንም ታሪክ ይቀይረው። ነገሮች ሁሉ እዚህ ደርሳሉ ተብለው ሳይታሰቡ በስተመጨረሻ እዚህ ደርሰዋል። ማታ የተፈጠረው ነገር እጅግ ያስደነግጣል። በተለይም ትናንት የተለቀቀውን ቪዲዮ ያያችሁ መጨረሻ ላይ ሃይሚ ስትወድቅ ራሷን ስታ መሬት ላይ ስትዘረር ተመልክተን ነበር። ከዛ በኋላ ያለው ክስተት በቲክቶክ ላይቭ ላይ አንዲት ግለሰብ እዛው አካባቢ ነኝ ሆስፒታል የሄዱበትንም አቃለው ያለች ነው እየተናገረች እያንዳንዱን ስታስረዳ አንድ በአንድ የሰማውት ጽንሱ ላይ ትልቅ ነገር አለ። እምነግራችሁ እማካፍላችሁ መረጃ አለ። የእውነት እዩ እንዴት ሄድሽበት ርቀት ምን ያህል ሰውን እየጎዳ እንደሚገኝ። ሃይሚ የራሷ ጤና ብቻ አይደለም ውስጧ ያዘችውን ጽንስ እኮ ማሰብ ነበረብሽ። ይህች እህታችን እኮ ደንግጣ ራሷን ስትስት ሌላ ችግር እንደሚፈጠር እዩ ቀድመሽ መገመት ነበረብሽ። ምን ነው እንደዚህ ጭካኔ? ምን ነው እንደዚህ ብሩክን ወደ ራስሽ ለማምጣት በሰው ላይ ሁሉ ተንኮል? የእውነት እጅግ ያሳዝናል። አንድ በአንድ ማስደምጣችሁ መረጃ 2 ደቂቃ ብቻ ሰጣችሁ እንድትሰሙኝና እባካችሁ ለሃይሚ ደግሞ በውስጥ የደረሰኝ አንድ መረጃ አለ። ከአውሮፓ ሀገር አንዲት እህቴ ነች። እባክህ ይሄን መልእክቴን ለሃይሚ እንዲደርስ አድርግልኝ ብላ መልእክት ያስተላለፈችው እሱም እንዲደርስልኝ የዛሬ ነገር የምፈልገው ላይካችሁን ብቻ ነው። ላይክ ባረጋችሁት ቁጥር ብዙ ሰው ጋር እንዲደርስ ያደርገኛል። እባካችሁ ይህን ተባበሩኝ። ቀጥታ ይዤ ወደ መጣሁት ዝርዝር መረጃዎቼ ነው እማሳልፋችሁ። እንግዲህ በተለቀቀው ቪዲዮ ብዙዎቻችን ደንግጠን ነበረ። አረ ይሄ ነገር እንዴት ሊሆን ነው እያለን ሀሳብ አስተያየት ሰጥተን ነበረ። እንግዲህ ሃይሚ እኔ ሄዳለሁኝ ወደ አዲስ አበባ ሄዳለሁ ብላ ከሀሰን ጋር ቪዲዮ ሲለቁ ነበር። እዛ ቪዲዮ ላይ ደግሞ እነ ብሩክም ደርሰው አትሄጂም ለምንድን ነው ጥለሽኝ የምትሄጂው ብሎ ብሩክ ሲጨቃጨቅ ነበር። ወንድሙም እንግዲህ ሀሰንን ሲቆጣ ተመልክታችኋል። እሱን ቪዲዮ የተለቀቀ ስለሆነ ምንም የምነግራችሁ ነገር የለም። ታዲያ ከዛ ክስተት በኋላ በማታ የተፈጠረው ተሯሩጠው የሄዱበት ሆስፒታል የተሰማው ደግሞ እጅግ የሚያሳዝን መረጃ ነው ማለት ነው። ሃይሚን እንግዲህ በአስቸኳይ ወይም ደግሞ ኢመርጀንሲ በአስቸኳይ የሚገባበት የሕክምና ክፍል ውስጥ ነው ይዘዋት በስትሬች የገቡት። ታዲያ በመቀጠል ዶክተሩ ምንድን የሆነችው እያለ ሲጠይቅ እንደነበር እዛ አካባቢ የምታውቃቸው የቡታጅራ ልጅ ደግሞ አንድ ባንድ ያለውን ሁኔታ ቆሜ ስከታተል ነበር እያለች ነው ቲክቶክ ላይቭ ላይ መልእክት ስታስተላልፍ የሰማሁት ማለት ነው። እንግዲህ እነሱ በቡታጅራ አይደለም በመላው ኢትዮጵያ በተለያዩ ዓለም ሀገራትም ይታወቃሉ። የሆነ ነገር አጋጠማቸው ሲባል እንደ አርቲስት ፎቶ ቪዲዮ እየተቀረጸ መለቀቁ አይቀርም ማለት ነው። ስለዚህ ይችታችንም እኔ እዛ ሆኜ ሳቃቸው ስለነበር ሃይሚ ድንገተኛም እዛው ቁጭ ባልንበት ኢመርጀንሲ ክፍል ለሌላ ጉዳይ ሄደን ቁጭ ባልንበት ነው በስትሬስ ስትገባ ያየናት። ከዛም በመቀጠል መደናገጥ ነበረ። ዶክተሩ ሁሉ ሲጠይቅ ነበር ነው ያለችው። ዶክተሩ ምን አጋጥሟት ነው ወደዚህ የመጣችው ምንድነው የሆነው እያለ ነበረ። እንግዲህ ራሷን ስታ ነው ብለው እንዳስረዱ። ከዛ በኋላ እንግዲህ ድንገተኛ ክፍል ውስጥ ገብታ ትንሽ እንደቆየች በመቀጠል ዶክተሩ ወጥቶ የሆነ አስደንጋጭ ነገር የሚመስል ሲናገር ነበር ብላ ነው እንግዲህ ይቺ ልጅ አንድ ባንድ ስትናገር የነበረው ጽንሱም ምናምን የሚል ነገር ሰምቻለሁ ነው ያለችው። እንደው ፈጣሪ አምላክ እንደዚህ አይነት ነገር የእውነት ተወርቶ ከሆነ ታሪክን የሚቀይር የላይኛው አምላክ ሁሉንም ነገር ይቀይረው። እንግዲህ ብሩክ ሲያስረዳ ነበረ ጽንስ አላት እርጉዝ ነችና በባካችሁ አድኑልኝ እባካችሁ ለልጆም ጤና ሲባል በደንብ ክትትል ይደረግልኝ እያለ እንደነበር ዶክተሩ ደግሞ እንግዲህ ካወዳደቋ ጋር በተያያዘ የተለያዩ በደንብ ምን መረምራቸው ነገር አለ ብሎ እንደ ስጋት ነገር ለነብሩክም እንደነገረ ነው ይቺ ልጅ ስትናገር የነበረው ማለት ነው። ተመልከቱ ምን አይነት አካሄድ እንደሆነ ተመልከቱ። እዩ እንደ ቀልድ የጀመረችው ነገር በስተመጨረሻ ጉዳዮች ሁሉ እየተወሳሰቡ እዚህ ደረጃ እንደደረሱ እንዲህ ይሆናል ብሎ ማንም የጠበቀ የለም። በስተመጨረሻው ግን የእዩ ስራዎች ሁሉ እዚህኛው ጋር ውጤቱን እያየው ነው። የሃይሚ እርግዝና ሊያጨናግፍ በሚመስል መልኩ ሃይሚ መታመሟን ነው እንግዲህ በቪዲዮም ስናይ የነበረው ማለት ነው። እንግዲህ ከዚህ ጉዳይ ጋር አያይዞ ሆስፒታል ክትትል እያረጉላት እየተሯሯጡ እንደሆነ ጠዋት ላይም እንግዲህ ደና ትንሽ ተስፋ የሚሰጥ መረጃ እንደተሰማ ነገር ግን ከባድ ክትትልና ከባድ ጥንቃቄ ለጽንሱ አሁንም እንደሚያስፈልግ ነው የሕክምና ባለሙያዎች እየተናገሩ የሚገኙት እያለች ነው ይቺ ልጅ ስትናገር መረጃውንም ስታካፍል የነበረው ማለት ነው። እባካችሁ ሃይሚ እባክሽ ከአውሮፓ ደግሞ አንዲት እህቴ ደውላ የተናገረችኝን አንድ መልእክት ልንገርሽ። ሃይሚ አሁን አንቺ ብቻሽን አይደለሽም፣ ጽንስም መጥቷል። ወደፊት ከፈጣሪ ጋር ሁለትም መሆንሽ አይቀርም። እባክሽ ሴት ነሽ ብልጡኝ። ሴት ልጅ ትዳሯን ትይዛለች፣ ፍቅረኛዋን ጠበቅ ታደርጋለች። እዩ ባመጣችሁ ሴራ መከፋፈልን አምጥተሽ ለእዩ እንደምትመቹ ሆናችሁ አትለያዩ። እዩን ማሳፈር ያለባችሁ በአንድ ቃል ነው። ይህንንም ቃል ነው ከአውሮፓ ደውላ ያንቺ ወዳጅ አድናቂ እባክህ ለሃይሚ ንገርልኝ ያለችው።
ይህች እህቴ ስትናገር እንዲህ ትላለች። ሀይሚ ክፍተት ከፈጠረች እዩ ብሩክን ትጠቀልለዋለች። ሀይሚ አንድ ነገር ብታረግ ግን እዩም ድርሽ አትልም። ልጁ የብሩኬ ሆነም አልሆነም ይሄ ውጤት ትክክለኛም ሆነ አልሆነም አንድ ማሳፈሪያ ነገር እና ሀይሚ መነጋገር አለባቸው። በቃ ልጅም ቢሆን ምንም ጥፋት የለም ልጁም ቢሆን እናሳድጋለን ብለው ሀይሚን ብሩክም አቋም ቢይዙ ከዛ በመቀጠል ልጅቷን ግን እናሳድጋለን ሲባል አንቺ ወደ ህይወታችን ትመጫለሽ ማለት አይደለም። ልጅቷን በፕሮግራም እናገኛለን ተንከባክበን እናሳድጋለን ብለው ሀይሚን ብሩክም ቃል ገብተው እሷን ያሳፍሯት። እዩ ያኔ ነው ከነሱ የምትሸሸው ብላ ነው እንግዲህ አንድ ባንድ የነገረችኝ። ምክንያቱም እዩ የእውነት ልጁን እንዲያሳድግ ብቻ አይደለም የፈለገችው በልጅቷ እያመካኘች ብሩክን ማግኘት ብሩክን ወደ ራሷ ማድረግ ከብሩክ ጋር ህይወትን መመስረት ነው የእዩ አላማ። ይሄ ሁሉ እንዳይፈጸም ግን ሀይሚ ብልጥ ከሆነች ይሄን ነገር ማድረግ ያለባት እሷ ነች። ይሄን ክፍተት ግን ፈጥራ ለእዩ ክፍተት ከሰጠች እዩ ብሩክን ትቀማለች። ስለዚህ ሴት ነች ብልህ መሆን ያለባት ሴት ነች ብልጥ መሆን ያለባት። እውነትም ብሩኬ ወልዶ ከሆነ ሀይሚ ማለት ያለባት በቃ ምንም ቢሆን ልጅክ ነው ዘርክ ነው ይሁን ችግር የለውም የሚሆነውን ነገር በጋራ እንወጣለን ብላ ነው ይሄን ነገር ማድረግ ያለባት ብላ ነው ይችታችን አንድ ባንድ ስትነግረኝ የነበረው። እኔ የሚያልኩት ይሄንን ነው። እባክሽ ሀይሚዬ ብልጡኝ። የዛሬ 3 ወር ገዳም ያለ ምክንያት አልሄዳችሁም። በፈጣሪ ፊት ያለ ምክንያት ቃል አልተገባባችሁም። ሰው ልጅ ብዙ ፈተና ብዙ ጣውረድ ያጋጥመዋልና ለዚህ ነገር ሁሉ ሲያመቻቻችሁ ነው ፈጣሪያችሁ ወደ ገዳም እንድትሄዱ አድርጎ ትልቅ ነገርን ስታደርጉ ቃል ኪዳን ስትገባቡ የነበረው። ታዲያ ይህንን እኮ አሁን ነው ተግባራዊ ማድረግ ያለባችሁ። ሀይሚ እባክሽ በሚዲያ እየወጣሽ እኔ ትቼው ሊሄድ ነው ከብሩክ ጋር ያለኝ ነገር ተስፋ አስቆርጦኛል ብለሽ ክፍተት አትፍጠሪ። እና ሀሰንንም እያመጣሽ እንደዚህ አይነት ቪዲዮን አትስሪ። እንደዚህ አይነት ቪዲዮዎች በተሰሩ ቁጥር እዩ ደስ እያላት በውስጧ ያለው ነገር ሁሉም መስመር እየያዘላት እናንተን እንደ ልቧ ለመበታተን በደንብ እየተዘጋጀች ነው የምትመጣው። እባካችሁ ይህ ሁሉ ነገር ከመሆኑ በፊት ግን ክፍተት ላለመፍጠር ሞክሩ ለማለት ነው የምፈልገው። በተለይ የዛሬው መረጃ በተለይ ደግሞ ጽንሱ ጋርም ተያይዞ እባካችሁ ሀይሚ ጤናዋን ትጠብቅ፣ ሴት ነች ብልጥ ትሁን፣ ፍቅረኛ ትዳሯን ታድን፣ ብሩክን ትሰብስብ፣ ለጽንሱም ታስብ፣ እንዳትጎዳ ተብሎ የተላለፈኝልኝ መልእክት እናንተስ እንዴት ትመለከቱታላችሁ? እባካችሁ ሀይሚ የኛ ትንሿ እህታችን እንዳትጎዳ እናንተም የበሳልነት ኮመንታችሁን መልእክታችሁን አሳውቁኝ። ብሩክ ልጅ ወልዶም ሊሆን ይችላል ላይወልድም ይችላል። ይሄን ወደ ኋላ ተመልሰን ሌላ ነገር ውስጥ አንገባም። መሆን ያለበት ወደፊት ስለሚሆነው ነገር ነው። ሁሉም ሰው ተጠንቅቆ ሀሳብ አስተያየት ማድረስ አለበት ብዬ የማስበው እዚህ ነገር ላይ ያተኩራችሁ ሀሳብ አስተያየት አድርሱ። በሌላ በኩል እባክሽ ሀይሚ በውስጥሽ ያለውን ጽንስም አስበሽ ሌላ ነገር ውስጥ ከመግባትሽ በፊት ሌላ ችግር ከመፈጠሩ በፊት ሁሉ ነገር ራስሽ ነቃ እንድትይ ነው መልእክቴን ማስተላልፍልሽ። መጠንከር አለብሽ። ከሁሉ በላይ ደግሞ ደጋግሜ እንደተናገርኩት ሀይሚ በውስጡ ያለውን ልጅ አስባ ለራሷና ለወደፊት ህይወቷ ስትል መጠንከር እንዳለባት ነው። እባካችሁ እናንተ ደግሞ ይህን መረጃ የምትሰሙኝ ሰዎች ጉዳዩን ሁሉ ትኩረት ሰጥታችሁ በተለይ በሷ ዙሪያ ያላችሁ ሰዎች ውስጧ ጽንስ እንዳለ አውቃችሁ ይችነታችንን ላለመጉዳት ሞክሩ። ይችታችን ተጎዳች ማለት ብዙ ችግር መፈጠሩ አይቀርም። እዩ እንደዚህ አይነት ነገር ደግሞ ፈጥረሽ እውነት ብሩክን ወደ አንቺ ህይወት የምትመልሺ ከሆነ ተሳስተሻል። ይሄ ነገር መጨረሻው እንደማያምር ህዝቡን ባንቺ እንደሚያዝን ነው ጠንቅቄ አስረግጬ እምነግርሽ። ላንቺም የወደፊት እጣፋንታ ለልጅሽም ጥሩ ነገር እንደማይገጥም ከወዲሁ በማወቅ ያለሽን ድርጊት ሁሉ እንድትቆጠቢ ነው መልእክቴን እማስተላልፈው። ሀይሚ ወደቀች ብለሽ አትደሰቺ። ሀይሚ ነገ ትነሳለች። ሀይሚ እንደዚህ ሆነች ብለሽ አትፈንጥጂ። ሀይሚ ነገ ብርትታ ሁሉ ነገር መልካም ሲሆን አንቺ ነሽ የምታፍሪበት ነገር ሁሉ የሚበዛው። ስለዚህ ይሄን ነገር እዩም በደንብ መልእክቴ እንድትሰሚ ነው የምፈልገው። በሌሎች አዳዲስ መረጃዎቻችን ብቅ እስክንል ለዛሬ ዘን የመጣነው መረጃ ግን ይህን ይመስል ነበረ። እባካችሁ የእናንተን ሀሳብ አስተያየት ኮመንት ማድረጋችሁን አትርሱ። በሌሎች ቪዲዮዎች እስክንመጣ በያላችሁበት ሰላማችሁ እንዲበዛልኝ የእውነት ከልብ በመመኘት የዛሬን ቪዲዮን እዚህ ላይ ያበቃለሁ። ሰላም ተመኘው። ሰላም